ፋብሪካ ስትገነቡ እንደ ሪል ስቴት መሬት ዝም ብላችሁ ገዝታችሁ መገንባት አትችሉም በኢንቨስትመንት ነው የምትሄዱት በኢንቨስትመንት የተመሰገበ ህጋዊ የሆነ የመሬት ፍቃድ ለማግኘት ፕሮሰስ ላይ ያለ ድርጅት መሆኑ ማስረጃዎች አንድ በአንድ አሉኝ እዚህ ግን ማውጣት አልፈልግም ማስረጃውን የሚፈልግን በአካል መጥቶ ማህበሩ ላይም አለ ማህበሩ ላይ አላቸው ያቃሉ ያ አለ በዛ መሰረት መሬታችንን እየጠበቅን ማሽናችንን እየጠበቅን ምክንያቱም ፕሮጀክቱ የ150 ሚሊዮን እናንተ 10 ሚሊዮን ነው የምትሉት አይደል የ150 ሚሊዮን ብር ፕሮጀክት ጥናታዊ በምሁራን የተጠና በማህተም የተመታ እነሱም የሚያውቁት ነው ላለፉት አንድ አመት ወጪ አይወጣም ወጪ እኮ ይወጣል ብዙ ወጪዎች ይወጣል ጉዳይ አይፈጸም ጉዳይ ይፈጸማል ለብዙ ነገር እኮ ነው የሚከፈለው እኛ ብሩን አልበላሁም አላጭበረበርኩም ስራ ያለኝ ነጋዴ ሰው ነኝ እንደው እንበል ብሩ ባጠፋው እንኳን እንደው ባጠፋው ብሩን እኮ ነው ይከፍላሉ ስራ ላይ ያለው ሰው ነኝ እና እነዚህ አራት ልጆች ስማቸውን አልጠቅስም አራት ልጆች ግሩፑን ሲበጠብጡ ያለኔ እውቅና ከኔ ጋር ሳይነጋገሩ ምንም ሳይሉ መተው ሚዲያ ላይ ወጥተው አይመን ብራችን እንበላን حرام እኮ ነው አላህን መፍራት እኮ ያስፈልጋል ወንድሞቼ እህቶች አላህን መፍራት ነገ ቂያማ ፊት ቆማላችሁ የናንተ እዳኒ በመሸከሜ አላህ ፊት ቆማለሁ ስሜንና ተግባሪን ያላደረኩትን ማለታችሁ ግን እናንተ ግን ተሸከሙታላችሁ ሐስቢ አላህ ወኒዕመል ወኪል እኔ የስደት እህቶችን ብር መበላሱ አይደለም የስደት እህቶችን ብር መበላሱ አይደለም እንዴ አሁን እኮ እናንተ ይሄን ባደረጋችሁት ስሜን ባጠፋችሁት በሰጣችሁት መረጃ ከዛ ውስጥ ለጠበቃ ይሰጥቸው ብዙ ፎልትና ብዙ ስህተቶችን እኮ ተሳሳችኋል እህቶቼ ብዙ ማይባል ነገር ብላችኋል የማይባል በህግ ሊያስጠይቃችሁ የሚችል ነገር እኮ ዘርዝራችኋል እኔ ግን እናንተ ሰለፍ ይሰጣሉ አላረኩም ለምን አምናችሁ ብራችሁን ሰጣችሁኝ አብረን እንስራ ብላችሁኝ አብረን እንስራ እንለወጥ ብያችሁ እኔ ወንድማችሁ እንዲያድርግ ተነስቼ ነገ እንዲያድርጓል እንደዚህ አልልም አንዳንድ ተንኮለኛ በግሩፕ መተው የብር ምንጫቸው እንዲጣራ ይሄን እንትን በላቸው አላረግም እንዴ እህቶቼ ናቸው እኮ ልጆች ሚስት አላቸው እኮ እንደኔ እኔ ልጅ አለኝ ሚስት አለኝ እንዴ ብሩ ጥንቅር ብሎ ይቀር እንጂ እኔ እህቴ እንዴ እኔ እስርን ምናምን እኮ አይቻለሁ እና በስራ ያለ ፕሮጀክት ፋይል እንደሌለው ህጋዊነት እንደሌለው ምንም ስራ እየተሰራ እንደሌለ ተደርጎ ሲቀርብ አጃኢብ ነው ለዛው እኔ የምከፍተው ፕሮጀክት ነው ትልቅ የ150 ሚሊዮን ፕሮጀክት ያ ኡስታዝ ገለመሌ መስለህ ጀንጅነህ ቴሌግራም ላይ አሳምነህ በላሃቸው አሁን አንተ ቻይና ለቻይና እየዞርክበት ቦርጭን ታሳድጋለህ ስጣቸው ገንዘባቸውን አይፈልጉም በቃ 3 አመት ይፈጃል 3 አመት ቁጭ ብለው ይጠብቁ ካንተ ድርጅትክን እስክታቋቁም አንተ ሀብትክን እስክታቋቁም አንተ ሀብታም እስክትሆን ከዛ የዛሬ ስንት አመት ልክ እንደ በእርዳታ እንደበላሃት ልጅ የዛሬ 4 አመት የወሰድክባትን ብር ከ4 አመት በኋላ የዛሬ 4 አመት በነበረው ምንዛሬ እንደመለስክላት ልጅ እነሱንም የዛሬ አመት ነው የሰጡክ ከ3 አመት በኋላ በ3 አመት ባለፈው ምንዛሬ በድሮ ምንዛሬ ልትሰጣቸው ነው እንዴ እስከ መቼ ነው አንተ በሰው ላብና በደሃ ላብ የምትከብረው አንተና መሰሎችክ እያንዳንዳችሁ ትጋለጣላችሁ ጭራሽ ግሩፕ ላይ አስሯቸው ቴሌግራም ላይ እኔ ስናገር ዘሎ ሄዶ ቴሌግራም ላይ እንዳይሉ ምንም አይነት አስተያየት እንዳይሰጡ ቆለፋቸው አፍኖ ይዞ እንዴ ግፍ ነው እናንተ በቃ በሉ እንደዚህ በሶሻል ሚዲያ ትንሽ ፌመስ እስኪሆኑ ይሰራሉ ከዛ በኋላ የመዳም ቅመሞችን እያሳመኑ ብራቸውን እየበሉ ነው ያሉት እያንዳንዱ ከአረብ ሀገር ገብቶ ድርጅት የከፈተ ሁላ በመዳም ቅመም ብር ነው አሁን በቅርቡ ከአይመኒታ ቀጥሎ ሌላም የሚጋለጥ ሌባ አለ አይመኒታ ልጽህና አናሳየኝ የታለ 10 ሚሊዮን ብሩ የነዚህ 21 እህቶች ደረሰኝ እጄ ላይ ያለ ደረሰኙ ኦሪጂናል መሆኑን አረጋግጬ ነው የምናገረው 3 ቀን የፈጀብኝ ቪዲዮ ለመስራት ደረሰኙን ኢትዮጵያ ልኬ ኦሪጂናልነቱን እስካረጋግጥ ሳውዲ በባህር ሄደው ካንተ ሚስት አለቅ እናት አለቅ እህት አለቅ አይደል እንዴ ከሴት ነው የተፈጠርከው የሙት ልጅ የሀብትህን ስታካብት አታሳዝንህም በእሷ አንተ ፏ ያለ ኑሮ ህሊና የለህም
ሃይማኖት አጉል አልሐምዱሊላህ አስተግፉሩላህ ቢስሚላህ ማሻአላህ ስላሉ ንጹህ ሰው ይመስላሉ እንዴ። እኔ በጣም ነው ያዘንኩት ታሪካቸውን ስሰማ፣ ሰው መሆኔን ያስጠላኝ እውነት። አጉል ደግሞ ግብረ አበሮቹ እናንተ ሌቦች አስመሳዮች በራሳችሁ ይድረስ ኢንሻአላህ። በእነዚህ ምስኪኖች የደረሰው ነገር እናንተ ላይ ይድረስ። እናንተ ሀቃችሁ ተበልቶ ተቸገሩ፣ ተራቡ። እናንተ ሌቦች፣ የእሱ አሽቃባጮች፣ 1-4 ፍሬ አሽቃባጮች አላችሁ። ምንም አያመጡም፣ ድሃ ናቸው። ጠበቃ የመቅጠር አቅም አይኖራቸውም። ከኔ ጋር ፍርድ ቤት የሚመላለሱበት አቅም አይኖራቸውም። እኔን መክሰስ ሲሰለቻቸው፣ እኔ ጠበቃ አለኝ፣ እኔ ሀብታም ነኝ። እነሱ ሲሰለቻቸው ልጃቸውን ለሰው ጥለው አረብ ሀገር ይሄዳሉ። ምን ያመጣሉ? ድሃ ምን ያመጣል? ድሃ ምንም አያመጣም እኮ ነው። ሁሉም እኮ ድሃ ላይ አቅሙን የሚያሳየው ድሃ ጠበቃ የመቅጠር አቅም የለውም። ድሃ ፍርድ ቤት የመመላለስ አቅም የለውም። ድሃ የተላለሰበት የታክሲ የወረቀት ሲያጣ ተስፋ ይቆርጥና ለፈጣሪው ሰጥቶ ህይወቱን ይቀጥላል። ምን ያመጣል ድሃ? ለዛ ነው ሁሉም ከድሃ አቅም ከሌለው እየመረጠ እየሄደ የሚበላው። በቅርቡ ደግሞ በጣም የምታከብሩት የምታካብዱለት ንጹህ ነው ሀቀኛ ነው የምትሉት ደግሞ ሲወጣ ደግሞ መረጃው ታያላችሁ። አዳሜ የምትከብረው ከአረብ ሀገር እየገባች ድርጅት የምትከፍተው በመዳም ቅመሞች ብር ነው። እናደራ ተዋቸው። የመዳም ቅመሞች እስኪ ራሳችሁን ችላችሁ ክፈቱ ድርጅት። እስኪ ከማንም ሳትለቅሙ የሜምበር ሳትሉ የምን ሳትሉ ተደራጁ ሳትሉ እስኪ ራሳችሁን ችላችሁ በራሳችሁ ብር ድርጅት ክፈቱ። በራሳችሁ እናንተም ደግሞ የመዳም ቅመሞች የመደራጀት ገለመል የሚባል ነገር እስካልተዋችሁ ድረስ መበላታችሁን እድሜያችሁን አረብ ሀገር ላይ መጨረሳችሁን አታቆሙ። መቼም በቃ አትደራጁ። በግላችሁ እንደነገርኳችሁ ምግብ ቤት፣ ፀጉር ቤት፣ የምግብ ተማሩ፣ የሜካፕ ተማሩ፣ ጥፍር ተማሩ። የሚያበላው ቢዝነስ እሱ ነው በአሁኑ ሰዓት ኢትዮጵያ ውስጥ። ወይ ምግብ ቤት ወይ የውበት ስራ ነው የሚያበላው። እነዚህን ነገሮች ተማሩ፣ አጥኑና ያንን ከፍታችሁ ሰርታችሁ ብሉ። ሙያ ያለው ሰው ደግሞ ቢዝነስ እንኳን ቢከስር በተቀጥሮ በጉልበቱ ይሰራል። ሙያ ይኖራችሁ። ወይ የምግብ ባለሙያ ሁኑ፣ ሼፍ ሁኑ፣ ወይ ደግሞ የውበት ባለሙያ ሁኑ። ሚስቱ እንዴት ዝም ልጇ ሲያድግ ይኸውልሽ፣ አንቺ ህሊና ሲኖርሽ ነው ባልሽ አጭበርብሮ ሲያመጣ የድሃ ላብ አልፈልግም የሰው ላብ አልፈልግም ብለሽ የማትቀበዩ ልጆቼ የሰው ሀቅ ማብላት አልፈልግም። ነገ ፈጣሪሽ የምትፈሪ ስትሆኚ ማለት ነው ልጆችሽ በበሽታ በአደጋ እንዳያልቁብሽ ስትፈሪ። ለምን የድሃ እንባ በሽታ ነው አደጋ ነው የሚያመጣው። እመኑ። እኔ በጣም ብዙ ሰው አይቻለሁ የሰው ሀቅ በሽተኛ አድርጎ ያስቀመጣቸው ከዛ ቁጭ አልጋ ላይ ተኝተው እያለቀሱ ወይ በወጣትነታቸው ባደረጉት ነገር የሚጸጸቱ በጣም ብዙ ሰዎች አይቻለሁ። በመኪና አደጋ አካል ጉዳተኛ ሆነ ተቀምጠው ምን አድርጌ ነው ፈጣሪ ሆይ የሚሉስ መጥፎ ነው በጣም። እና አንቺ ህሊና ሲኖርሽ ነው የምትይው። እሺ እየነገርኳቸው የነበረው አንዲት የመዳም ቅመም 1 ሚሊዮን ብር ለእነዚህ ከአረብ ሀገር ገብተው ሪል ስቴት ይከፍተናል። አሁን አንድም አለ በቅርቡ የሚጋለጥ ጠብቁ። መረጃዎቹን ያምጡልኝ። ፎቶ ለጥፌ ነው ቪዲዮ ምሰራለት። እሱም አንድ ላይ ባለ አጉል ሃይማኖተኛ ንጹህ የሚጫወት ከአረብ ሀገር ይገቡና ድርጅት ይከፍታሉ። በማን ብር? በመዳም ቅመሞች ብር። ምን እያሉ እናደራጃችሁ፣ እንትን እንክፈት፣ መሬት እንሰጣችኋለን፣ ሪል ስቴት ኮንዶሚኒየም እንሰጣችኋለን፣ ሪል ስቴት ይኖራችኋል፣ ተደራጁ እያሉ 200 ሺህም 500 ሺህም 300 ሺህም ምንም አዋጡ እያሉ ሰብስበው በመዳም ቅመሞች ብር ከዛ ወይ ቢዝነሱ ከሰረ ይላሉ፣ ወይ ደግሞ ቆይ ጊዜ ይፈጃል። መጀመሪያ እኮ አፋቸው ማር ቂቤ ሲያሳምኑ ሃይማኖታዊ ምክሮችን እየመከሩ ከኛ በላይ ለእናንተ የሚያዝንላችሁ የሚያስብላችሁ የለም። እኛ ብዙ ዓመት ስደት አብረናችሁ ኖረናል፣ እኛ ጠበቃችሁ ነን፣ እኛ ዋሳችሁ ነን ብለው ከሃይማኖት ጋር እያጣቀሱ ሃይማኖታዊ ምክር እየመከሩ እነዚህ የመዳም ቅመሞች ደግሞ ሃይማኖተኛ ሰው ሀቀኛ ነው የሰው ብር ሀገራችን ገብተን እንደነሱ እንደዚህ ባለ ሀብት እንሆናለን የድርጅት ባለቤት እንሆናለን ብለው አምነው ያላቸውን ሁሉ ሰጥተው ይኸው 2 ዓመት 3 ዓመት እያለቀሱ ነው ያሉት።
ስለዚህ ባለሽ ብር የኔ እናት ከማንም ጋር ሳትደራጅ ማንንም እኔ መጥቼ እንደራጅ ብለሽ እንዳታምኚኝ። የራሴን ህይወት ነው የምገነባበት። ተጠንቀቂ። ማንም ሰው መጥቶ እንደራጅ ብለሽ አልፈልግም በይ። ብልጡኝ 200 ሺህም ትኑርሽ 300 ሺህም ትኑርሽ 500 ሺህም ትኑርሽ ያለችሽን ይዘሽ ገብተሽ ቢዝነስ መጀመሪያ ከመግባትሽ በፊት ቢዝነስ አጥንተሽ በአሁን ሰዓት ኢትዮጵያ ውስጥ ምን ብሰራ ነው የሚያዋጣው? ምንድን ነው እኔ የምኖርበት አካባቢ ህዝቡ የተቸገረው ነገር ምንድን ነው? ሸቀጣ ሸቀጥ ሱቅ ነው የሌለው፣ ፀጉር ቤት ነው የሌለው፣ ምግብ ቤት ነው የሌለው። ምንድን ነው እኛ አካባቢ ሰው ቶሎ የማያገኘው ነገር ብለሽ ቤተሰቦችሽን ጠይቀሽ የምትኖሪበት አካባቢ ላይ ያሉ ሰዎችን አማክረሽ ጠይቀሽ የሚያዋጣውን ቢዝነስ አጥንተሽ ተመካክሮ የፈሱት ፈስ አይገማም ይላሉ የድሮ ሰዎች። ስለዚህ ተመካከርሽ አስበሽ አጥንተሽ ለዛ ቢዝነሱን ደግሞ ካገኘሹ በኋላ የምትሰሪውን ቢዝነስ አሁን ለምሳሌ ፀጉር ቤት ቢሆን እናንተ ሰፈር የሌለው ፀጉር ቤት ልትከፍቺ ካሰብሽ ለፀጉር ቤት ስንት ያስፈልጋል ብለሽ ታጠኛለሽ። ከዛ ለፀጉር ቤት ስንት እንደሚያስፈልግ ካጠናሽ በኋላ የሚያስፈልገው ለምሳሌ 500 ሺህ ቢሆን ፀጉር ቤት ለመክፈት አንቺ 1 ሚሊዮን መያዝ አለብሽ። ለመሰለሽ አሁን መጀመሪያ እንደገባሽ ትማሪያለሽ የፀጉር ሙያ። በሰራተኛ ብቻ አትተማመኝም። ሰራተኛ ሲወጣ ደንበኛ ይዘውብሽ ይወጣል። ገባሽ? ሰራተኛን ከለመዱ የእነሱን እጅ ብቻ ከለመዱ ስትሄድ የከስተመር ስልክ ይዛ ስለምትሄድ እዛኛው ቦታ እየጠራች እዛኛው ትወስድብሻል። ስለዚህ ግዴታ ከዛ ቢዝነሱን ጀምረሽ እየሰራሽ ኢንኬስ ሰምቲንግ ሀፕን ለክፉ ቀን ብለሽ ካስቀመጥሻት ለምተሽ ቢዝነስሽን ትደጉሚዋለሽ። ይወደቅቀን እንደዚህ አስበሽ ተምረሽ አጥንተሽ ነው ቢዝነስ የምትሰሪ። ዝም ብለሽ እንደ ከብት አትነጂም። ጥናት ሳታረጊ ሳትማሪ ዝም ብለሽ ሞስት ኦፍ ዘ ታይም ደግሞ በዚህ ሰዓት ኢትዮጵያ ውስጥ የሚያዋጣው ቢዝነስ እኔ እንዳየሁት አሁን በተከታታይ እንደሄድኩት እንዳየሁት ምግብ ቤት ነው በጣም የሚያዋጣው። ህዝቤ በጣም ነው የሚበላው፣ በጣም ይበላል። ስጋ ቤት ስትሄዱ ወረፋ ነው፣ መቀመጫ አታገኙም። እኛ ቦታ እስኪለቀቅ መኪና ውስጥ ተቀምጠን ጠብቀን ነው ፓርኪንግ ውስጥ መኪናችን ውስጥ ቁጭ ብለን ቦታ ሲለቀቅ ነው አስተናጋጁ ሲነግረን የምንገባው። ህዝቤ በጣም ይበላል። ኑሮ ውድ ነው እያሉ ለእኛ ያማራሉ፣ ግን ይበላሉ። ካፌ ብትሄጂ ወረፋ ነው፣ መቀመጫ የለም። መብላት ነው ስራው ህዝቤ እና እንዳለ ሀገሪቱ የሞላ ቡቲክ ህዝቤ ይበላል፣ ይለብሳል። እኛ እዚህ ሆነን የምንሰማው ችግር ነው። ስንሄድ የምናየው ሙሉ ሀገሪቷ በቡቲክ ተጥለቅልቃለች እና ህዝቤ እንዳለ እየበላ ነው። ሬስቶራንት ወረፋ ነው፣ አታገኙም። ወረፋ ጠብቃችሁ ነው መቀመጫ የምታገኙት። እና የምንሰማው ሌላ፣ ሄደን ስናይ የምናየው ሌላ ነው። እና የሚያዋጣው ቢዝነስ ምግብ ቤትና ውበት ነክ ነገር ነው። አሁን ላይ ህዝቤ እንዳለ ውበቱን ይጠብቃል። ጥፍሩን የማይሰራ ሂውማን ሄር የማይሰራ ቅንድብ የማይሰራ አይላሽ የማይሰራ የለም። ድሃውም ሀብታሙ ሁሉም ውበቱን ይጠብቃል። ስለዚህ ቢዝነስ ካሰባችሁ ከአረብ ሀገር ገብታችሁ ወይ ምግብ ቤት ወይ የውበት ነገር ተምራችሁ የሆነ ነገር ሜካፕ ይሁን ፀጉር ይሁን ጥፍር ይሁን ቅንድብ ይሁን አይላሽ የሆነ ነገር ተምራችሁ ያንን ሙያ ነው መስራት ያለባችሁ። ያላችሁ ገንዘብ ደግሞ በቂ ካልሆነ ለቢዝነስ ለመክፈት በቂ ካልሆነ ተምራችሁ በሶሻል ሚዲያችሁን አሳድጋችሁ በሶሻል ሚዲያችሁ አስተዋውቃችሁ እየዞራችሁ በየቤቱ መስራት። እኔ የፕሮግራም ዕለት ሜካፑን እጣም ማወጣለት ማለት ነው። ሜካፑን የሰራችኝ ልጅ ሜካፕ 2500 ነው። አንድ መታ ሰርታኝ ማለት ነው። ደቂቃዎች ላይ ከ1 ሰዓት አልፈጀባትም። ላይቭ ላይ የሰራችኝ ያታችኋላ። በጣም ጎበዝ ናት። ሜካፕ ተምራችሁ ቢዝነሳችሁን አስተዋውቃችሁ ቢዝነስ ካርድ አሳትማችሁ ጋባ ቲቪ እንዴት ነህ? ሜምበርህን ኦን አድርገው። አፍተር ሎንግ ታይም ተመልሰት አይቼዋለሁ። መልስ አይደለም እሱ ማስተባበያ ነው። እኔ እንደሱ አይነት ሌቦች አይሸውዱኝም ማሬ። ጥያቄውን ብለን ባጭሩ አይመልስም። ለምንድን ነው ብዙ የሚያወራው? ባጭሩ 10 ሚሊዮናቸው መልስላቸው። 3 ዓመት ይፈጃል ካምፓኒ ሲከፈት ምናምን አንፈልግም አሉ። አይፈልጉም። የሰው ብር መልስ በብልጠት ከ3 ከ4 ዓመት በኋላ ብራቸውን እንደፈለገ ተጠቅሙበት። እኔ ወዳቸው ያጭበረበራቸው በምሁራን በጠቢባን ገለመሌ እያለ ነው። ከታመመች ልጅ 300 ምናምን ሺህ ብር ያጭበረበረ ከታመመች ልጅ ፈጣሪውን ሳይፈራ 4 ዓመት ሙሉ ብሯን በልቶ ህዝብ ፊት ከተጋለጠ በኋላ የከፈለ ሰው አስቡት።
ቤተሰቦች የተለቀመ ከ21 ሰው የተሰበሰበ እጄ ላይ ደረሰኛለ። እሺ 150 ሚሊዮን ደፋር ነው ግን 150 ሚሊዮን ብሎ መጸደቃል ፕሮጀክቱ። ቪዲዮ ደግሞ አይተው ሁለታማ ይመስሏቸው ደግሞ ሌሎች ሰዎች ወይን እንዳይሉና እንዳይባሉ እነሱ ጥሬያቸውን ቁርጣቸውን እየበሉ ቦርጫቸውን ያሳድጋሉ፣ ይፋፋሉ፣ ትዳራቸውን ያሳምራሉ፣ ህይወታቸውን ይኖራሉ። ድሃው ያለቅሳል። እኔ በጣም የሚያናድዱኝ ለምን እነሱ በራሳቸው አሁን 500,000 300,000 መዳም ቤት ሰርተው ፍርድ የሚበልተው በጊዜ ገብተው ሀገራቸው ልጆቻቸውን ለማሳደግ የሰጡት ሰዎች ያንን ብር ጋይ 300,000ንም 500,000ም 1 ሚሊዮንም ይከፈላል። አሁን እኔ ጋር ያሉት ደረሰኞች ባለ 1 ሚሊዮኖች፣ ባለ 300 ሺዎች፣ ባለ 500 ሺዎች እና ባለ 200 ሺዎች ናቸው ከ21 ደረሰኝ ውስጥ ማለት ነው። እና እነዚህ ሰዎች 1 ሚሊዮን በራሳቸው አሁን 1 ሚሊዮን ያላት አንድ የመዳም ቅመም ከሳውዲ ገብታ የራሷን ብቻዋን በራሷ ቢዝነስ ብከፍታ ይሻላት 500,000 አስቀምጣ አንዷ የሃይማኖት ታህት የሆነ ነገር ብላ ጽፋ ነበረ። ሃይማኖት ታህት ትመሰክራለች። ይህንን በገዛ ፍቃዷ ለመግባት ትፈልጋለች። ሀቡ የሃይማኖት ታህት ትመሰክራለች። ይህንን በገዛ ፍቃዷ ለመግባት ትፈልጋለች። ኦኬ የምትመሰክረው ሃይማኖት ላይ ነው። አይቼዋለሁ ማስተባበያ ቪዲዮ የሌባ ተብታባ ምንም እኮ በቃ ነበርኩኝ እኮ ትምጣ እናስገባትና ልብ ካለ ከባንክ አትበደርም እንዴ? ደፋር ሙኘን ትፈልጋለህ እዛ። ምንም አያመጡም ብሎ እኮ ነው ያሉት። አረብ ሀገር ነው። ከአረብ ሀገር ገብተው እኔን ለመክሰስ ብዙ ብር ያስፈልጋቸዋል። ጠበቃ የመቅጠር አቅም የላቸውም። ፍርድ ቤት መመላለስ ይሰለቻቸዋል። ፍርድ ቤት ሲመላለሱ የሚበሉት የላቸውም። የቤት ኪራይ የሚከፍሉት የላቸውም። ድሃ ናቸው። ስለዚህ ምንም አባታቸው አያመጡም ብሎ እኮ ነው። አያችሁ ሰው ድሃ ላይ እንዴት እንደሚጠል ሚዲያ ላይ ወጥቶ ጨዋጫ ይመስላል። ድሃ ላይ ግን ከኋላ እንዴት በቁም ስቅላቸው እንደሚጫወትበት ሚዲያ ላይ ኢማነኛ ሃይማኖተኛ የሚጫወት ሰው እያመናችሁ እኔ ምን አቃጠለኝ በእናንተ ብር እያመናችሁ። ግን ጋይስ ይህንን ማናስቆም ከሆነ ማናወግዝ ከሆነ ነገም ያም ሶሻል ሚዲያ ኢንፍሉዌንሰር ያም ሶሻል ሚዲያ ታዋቂ ነኝ ባይ እየመጣ እንትኖችን ሁሉ የአረብ ሀገር ስደተኞችን መቼም አውሮፓ የለም የተበላ አሜሪካ የለም እንዳለ አረብ ሀገር ነው። እንደ ጅል የሚታየው የአረብ ሀገር ማህበረሰብ ነው። የሚበላው ሁሌ የአረብ ሀገሩ ነው። እየመጣ አዳሚ የአረብ ሀገርን ሰው እየቦጠቦጠ እራሱ ይከብራል። ለምን? ምንም ስለማንል አውርተን ጸጥ ስለምንል ስለማናዋግዝ አይናቸውን አፍጥጠው ላይቫቸውን ሲከፍቱ ዝም ስለምንላቸው ትንሽ ተሳድበን ሲሰለቸን ስለምንተው ትንሽ ተሳድባችሁ ትተዋላችሁ ምን ታመጣላችሁ ይላሉ። ሶፍዬ እኔ ፍቅር እውነት ነው። ምን ታመጣላችሁ? ከመሳደብ ውጭ ምን አቅም አላችሁ ነው? ድሃ ናችሁ። ጠበቃ የመቅጠር አቅም የላችሁ። ድሃ አሸንፎ አያውቅም። ድሃ ሁሌ እንደተሸነፈ ነው። ሁሌ እጅ እንደሰጠ ነው። ስለዚህ ሌቦቹን መቆጣጠር ካቃተን እናንተን እንቆጣጠራችሁ። ብራችሁን ያዙ። እኛም ድምፅ መሆን እናቆማለን ከዚህ በኋላ። እናንተ መበላት ማታቆሙ ከሆነ ሌባው ፈጣጣ ሆኗል ዘንድሮ። በፈጣጣ ላይቫቸውን እየከፈቱ እኩል ይሰዳደባሉ። ሌቦች ከህዝቡ ጋር ከኮመንታተር ጋር እኩል ይሰዳደባሉ። አይናቸውን በጨው አጥበው መጥተው